ጥቁር ገጾች ክፍል 7 ልብ አንጠልጣይ ታሪክ። ደራሲ ሐምሰን፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ማሻአላህ በጣም ይጣፍጣል። አሁን ቀጥይልኝ፣ የሚሰማሽን ንገሪኝ። ምናልባት ያንቺ ሁኔታ ጭንቀት ሊሆን ይችላል። የመንፈስ ጭንቀት ወይም የኃላፊነት ብዛት ጭንቀት። ብዙ ነገር እንደተደራረበብሽ እያየሁ ነው። ብቸኛዋ ያለ መሰልቸት የምታዳምጠኝ እሷ ብቻ ነች። የዕለቱን ሕክምና እንደጨረስን ዛሬ ወደዚህ ስመጣ ድንገት መኪናዬ ጸጥ አትልም መሰልሽ? ምን ሆና? ባትሪ ሞቷል ነው ያሉኝ። ወደዛ ካለው ጋራጅ ትቻት መጣሁ። አዲስ ባትሪ ሊቀየርላት ነው። እንደዚህና መሰል ነገሮችን እያነሳን ስንጨዋወት ቆይንና ለመሄድ ተነሳች። እስከ በሩ ከሸኘኋት በኋላ ከሌሎች ደንበኞቼ አንቺን እንደ እህት ልቀበል ችያለሁ። የመንፈስ ጥንካሬሽን ከቀለም ትምህርት በላይ ትልቅ ትምህርት ሆኖኛል እና እባክሽ በምንም መልኩ እንድትጨነቂ አልፈልግም። ተጨማሪ ማውራት ከፈለግሽ ስልኬን ታውቂዋለሽ፣ ደውይልኝ። ከበሩ በስተግራ በኩል የተሰቀለ ኮቷን አውርዳ ለበሰችና ተሰነባበትን። መቃቻው ቻውሽ ጆሃን። ከግቢው ስትወጣ አንድ መኪና እሷ ወዳለችበት እየመጣ ነበር። መርየም ያለችበት መኪና ነው። ያቺ ሴት ማናት? ሹፌሩን ጠየቀችው። እንደማያውቃት ነገራት። አቁመው አለችው። ጆሃን መኪናውን ያየችው ቢሆንም እንዳላየችው ሁሉ ፍጥነቷን ጨምራ መራመድ ጀመረች። መርየም የመኪናውን መስኮት አስከፍታ ሰላም አለቻት። ጆሃን ብዙም ባለመረበሽ ሰላም ብላት ስታልፍ ቆይ አለቻት። እሷን ስላልመሰላት እርምጃዋን ቀጠለች። መርየም ከመኪናው ወርዳ እህቴ ከቤት ስትውጭ እያየሁሽ ነው እኮ እና ማንነትሽን ልትነግሪኝ ይገባል። ማነሽ? ጆሃን ዘወር ብላ አየቻት። ከደቂቃዎች በፊት ማንነቷ የተነገራት ሴት ራሷ መርየም ሳትሆን አትቀርም ብላ ገመተች። ግምቷም ትክክል ነበር። እጇን አስቀድማ መርየም እባላለሁ፣ የተህሚድ ሚስት ነኝ። ጆሃን ራሷን በአዎንታ ማንቀሳቀስ ጀመረች። ጆሃን ብላ አልፋት ሄደች። ከዚህ በላይ ማብራሪያ የጠበቀችው መርየም በተሰጣት እንቅጭ መልስ እየተናደደች ያልተጨበጠ እጇን በቀስታ ሰበሰበችውና ወደ መኪናው ተመልሳ ገባች። ታውቂያለሽ እህቴ ነይላ፣ የሆነች ሴት ከዚህ ቤት ወጣለችና አንቺ ታውቂያታለሽ? ምንም አላልኳትም፣ ብቻ በተቀመጥኩበት አስተዋልኳት። መልስ ያላገኘችው መርየም ምንም ብላ ልታስገድደኝ ስላልቻለች ኬክ ይሸተኛል። አንቺ ኬክ ጋግርሽ እንዴ ወይስ ጋግረሽ ነበር? ወደ ማብሰያ ክፍሉ ገብታ ይዛ ወጣችና ከኔ ትይዩ ተቀመጠች። ካስተርድ ኬክ በጣም እወዳለሁ፣ አንቺስ? ጠየቀችኝ። የቴሌቪዥን ጣቢያ እየቀያየርኩ ነበር። እኔ ጣፋጭ ላይ ብዙ አይደለሁም። ፈገግ አለች። ሲበዛ ቀዝቃዛ ሰው ነሽ። አይኖቼን ከቲቪው ወደ እሷ እየመለስኩት እንዴት ልታስተውዪው ቻልሽ? ትከሻዋን እየሰበቀች እኔ እንጃ እንዲሁ አለ አይደለም። ለብዙ ነገሮች ግድ ያለሽ አትመስይም። እየሳቀች መብላት ቀጠለች። ስትታይ ሕፃን ነገር ናት። ስንት ዓመትሽ ነው ጠየኳት። እይታዬን ወደ ቴሌቪዥኑ እየመለስኩ በቅርቡ 27 ዓመቴን ይዛለሁ። አንቺስ አለችኝ። ሪሞቱን አስቀመጥኩና 30 ዓመት ሆኖኛል። ትልቅ እንደሆንኩ ነገረችኝ። አንቺ ደግሞ አሁንም ሕፃን ነሽ አልኳት። ሳቋን እያስከተለች እየናቅሽኝ እንዳልሆነ ተስፋ አደርጋለሁ። ፈገግ አልኩኝ። ፈገግታሽ በራሱ ቀዝቃዛ ነው አለችኝ። አይን ላይን እየተያየን ነው። አይኖቿ እንባ ሲቋጥሩ ይታየኛል። ቆንጆ ነሽ፣ በጣም ቆንጆ። 30 ዓመት የሆነሽ አትመስይም። የ20ዎቹ መጀመሪያ ላይ ያለሽ ይመስላል። መልስ አልሰጠኋትም። እሷም ቀጣይ ምንም አይነት ንግግር አላደረገችም። አላስካ ብዙ ሰዎች አይገኙባትም። እናም ቀዝቃዛዋ የደረቅ መሬት ክፍል ናት። ፀሐዩ ከንጋት ወደ ቀትር ተቀይሯል። በጣም ክርር ያለች ፀሐይ የበጋ ወቅት ስለሆነ ይመስለኛል። የኮረኮንቹን መንገድ ይዤ ስሄድ ከጀርባዬ ጥቁር መኪና እየተከተለኝ መሆኑን በስፖኪው አስተዋልኩኝ። ቅድምም ቢሆን አላስተዋልኩትም እንጂ ከከተማ ከቴክሳስ ጀምሮ እየተከተለኝ ያለ ይመስለኛል። መስቀለኛው መንገድ ላይ በጎንዮሽ ትይዩ በራሱ ሆነን ነበር። አዎ አስታወስኩ። እና እዚህ ድረስ ተከትለውኝ መጥተዋል ማለት ነው። ስልኬን ከቦርሳ ያወጣሁኝ።
መሪውን ደግሞ በሌላኛው እጄ ይዣለሁ። መንገዱንም ስልኬንም እየተመለከትኩ ወደ ተህሚድ ለመደወል ስሞክር ድንገት መኪናው ተንገጫግጮ ስልኬ ፍሬን ስር ወደቀ። ከበስተግራዬ በኩል መኪናው ገፍቶኝ ነው። መደወሉንም ስልኬን ከወደቀበት ማንሳትም ትቼ ፍጥነት ጨመርኩና ጉዞዬን ወደፊት አደረግኩኝ። መኪናው ፍጥነቱን ጨምሮ መከተሉን ቀጥሏል። የኮረኮንቹን መንገድ አልቆ ሜዳ ሆኗል። አቧራው በሁለቱም መኪና ጎማዎች ስር ይቦናል። አይዳ ምን ውስጥ ነው የገባሽው? ባደረግኩት ነገር እየተበሳጨሁ ጉዞዬን ቀጠልኩኝ። ከሜዳው ደግሞ ወደ ጫካ ገባን። የተወሰነ ክፍተት በየመካከሉ ስለነበር ለመሄድ አልተቸገርኩም። የኔም አለመቸገር ለጥቁር መኪና አሽከርካሪ ምቹ ሆኖለታል። የተወሰነ እንደነዳሁኝ እንደራኩት ተሰማኝ። ምንም ድምፅ አይሰማም ነበር። በረጅሙ እየተነፈስኩ እግሬ ስር የወደቀውን ስልክ ለማንሳት ሳጎነብስ የጥይት ድምፅ ተሰማ። ድምፁም ተከታተለ። የመኪናውን የኋላ መስታወት ማርገፍ ጀምሯል። ጭንቅላቴን እንዳያገኘኝ ዝቅ ብዬ ነበር ሳሽከረክር የነበረው። ነፍሴ ተጨነቀች። የመጨረሻ ሻሃዳ እየያዝኩ ነበረ። እምባይ እንደ ጥሬ ይረግፋል። ከብዙ የትግል ጉዞ በኋላ መኪናዬ መንቀሳቀስ አቆመ። ከመኪናው ስወርድ የመኪናው የኋላ ጎማ ተንፍሷል። እድለ ቢሷ አይዳ ግራ ቀኝ አማተርኩኝ። የሚከተለኝ መኪና ድምፅ እየቀረበኝ ሲመጣ የራት መርሃ ግብራችን በረንዳ ላይ ነበር። ከፊት ለፊታቸው ተቀምጬ አስተዋልኳቸው። መርየምና ተህሚድ አንድ ፎጣ ተጋርተው ተቀምጠዋል። ከመርየም ጋር እየተነጋገረን ቢሆንም ተህሚድ ግን ጸጥ ብሏል። ይህ ጸጥታ ዛሬ የመጣ አይደለም። መርየም እዚህ ቤት ከመጣችበት ጊዜና ደቂቃ አንስቶ 4 ቀናት ሙሉ ምንም አላወራንም። ለመርየም ጥያቄዎች ብቻ የተወሰነ መልስ ይሰጣታል። እንዴት ነው ሻዩን ወደዳችሁት? ሆቤ እኔ እኮ ነኝ ያፈላሁት ስትል ሳቅ ያመለጠኝ። ተህሚድ ተደናግጦ ሲመለከተኝ እሷም ግር እያላት ምን ነው አለችኝ። ምንም ሻይ እኮ ውሃ አይጠይቅም ብዬ ነው። ንዴቷ ፊቷ ላይ በደንብ ይታያል። ቢሆንም ያው ቆንጆ ነው እንድትይኝ ጠብቄ ነበር አለችኝ ፈገግ እያለች። ይሆናል በቃ እናንተ ቆዩ፣ እኔ ገብቼ ልረፍ። መልካም ምሽት። ተነስቼ ወደ ውስጥ ገባሁ። ተህሚድ ትኩረቱ ተወስዶ ስለነበር መርየም የምታወራውን ምንም አልሰማትምና እንዴት ይሻላል ስትለው እንድትደግምለት ጠየቃት። አፍዋን አልሰማሁሽም። ራሷን በአዎንታ እያንቀሳቀሰች ለምን አብረሃት አትሄድም? ተከትለሃት ወጣህ እኮ። መርየም ምንም አይነት ነገር እንዳትጀምሪ ከቻልሽ ድገሚልኝ አልሽው። ልትሰማኝ ይገባ ነበር። አንተ ግን ተጀምሮ እስከሚጨረስ ትኩረትህ በሙሉ ነይላ ላይ ነበር። ከተቀመጠበት ተነስቶ ደህና ደሪ ብሏት ወደ ውስጥ ገባ። ከፊት ለፊቷ ተቀጥቶ የተቀመጠውን በመቀዝቀዝ ላይ ያለውን ሻይ አንስታ ጨለጠችው። በረንዳ ላይ ለመቆየት ብትፈልግም ተህሚድን ማመን አልቻለችም። እናቷ የመከረቻት አንድ ነገር ነበር። ግማሽ ደቂቃ ትልቅ ዋጋ አላት። ብቻቸውን እንዲሆኑ እንዳትፈቅድላቸው። ይህን እንዳስታወሰች ከበረንዳው ተመንጭቃ ተነስታ ወደ ውስጥ ገባች። መኝታ ክፍል ስትገባ ተህሚድ የለም። ተህሚድ ልቀቀኝ፣ ምንም መስማት አልፈልግም። ምክንያቱም እንድትሄድ ማድረግ ትችል ነበር። በቃ እኔ ምንም ብትለይ ልሰማህ አልችልም። በሰማህም እንኳ የሰማሁትን ነገር ለመቀበል እቸገራለሁ። ሂድ በቃ። መርየም የእንግዳ ክፍል በር ላይ ተለጥፋ ታዳምጣለች። የተወሰነ ጭቅጭቅ የነበረ ቢሆንም ቆይቶ ግን ጸጥታ ሰፈነ። ምንም መስማት አልቻለችም። ይበልጥ በሩ ላይ በተጠጋች ቁጥር ገፍታው ስለነበር በሩ ተከፈተባት። ሶስታችንም ተፋጠጥን። ጀርባ ለጀርባ ተሰጣተዋል። በሁለቱም አይኖች ላይ እንቅልፍ የለም። መርየም በሩን ስትከፍት ለማየት የሞከረችውን ምስል እየደጋገመች እንደ ተንቀሳቃሽ ምስል እያሰበች ትበግናለች። ወደ ክፍሉ ተወርውራ ስትገባ ይቅርታ ላንኳኳ ስል ቀሚስ ያወላክፎኝ ነው የከፈትኩት። ፈቃድሽን ባለመጠየቅ ይቅርታ ነይላ። አይዳ ወደ መስኮቱ ዞራ ከንፈሯን እየጠረገች ነበር። ተህሚድ ሁለቱንም ትቶ ሲወጣ ምንም አይደል ያጋጥማል የሚል መልስ ብቻ ሰጠቻት። መርየም ከሩቅ ከተማ ቤት ውስጥ ሆና እየሰማቻትና እያሰበችው በነበረ ነገር ከመሬት ተነስታ የምትናደድ ሰው ናት። ጭራሽ እዚህ መጣ። ይህን ሁሉ በምታስተውልበት ሰዓት
ነገሮች ከአቅሟ በላይ መሆን ጀምረዋል። ካልጋው ድንገት ብድግ ስትል ተህሚድ አይኖቹን የተኛ እስከሚመስል ድረስ ጨፈነ። ዞራ ተመለከተችው። ተኝቷል። ወደ ቁም ሳጥኑ ተራምዳ የሆነ ነገር አወጣች። የመኝታ ክፍሉን በር ከፍታ ስትወጣ ድጋሚ አይኖቹን ገለጠ። መርየም ከክፍሉ ወጣች። ተነስቶ ሊከተላት አሰበ። ግን ምንም ነገር ለማድረግ ብትሞክር በራሱ አይዳ ከመርየም በላይ መሆኗን ያውቃል። ልቡ አልረጋጋ ሲለው ተከተላት። በእጇ የእሱን ሽጉጥ ይዛለች። ቀጥታ ያመራችው አይዳ ወደ ተኛችበት ክፍል ነው። የክፍሉን በር እጀታ ስትጫነው ተቆልፏል። ድንገት ከጀርባዋ ደርሶ ትከሻዋን ነካ ነካ ሲያደርጋት ሽጉጡን ይዛ ወደ እሱ ዞረች። አነጣጥራ ስትደቅንበት ሊያረጋጋት እየሞከረ እንድታስቀምጠው ሲለምናት የአይዳ ክፍል በር ተከፍቶ አይዳ ስትወጣ ከምን ቅጽበት እንደዞረች ባያውቅም በአይዳ ልብ ላይ ተተኮሰ። መርየም ጮሆ ሲነቃ እኩለ ሌሊት ላይ ነው። መርየም ከጎኑ ተኝታለች። ቅዠት ይሁን ህልም ባይገባውም ብቻ የተፈጠረው ነገር ሁሉ እውነት አለመሆኑ እንዲረጋጋ ምክንያት ሆነው በረጅሙ እየተነፈሰ ወደ ቁም ሳጥኑ ሄዶ ሽጉጡ ባለበት ነው አንስቶ የሚስጥር ሳጥን ውስጥ አስገባው። በይለፍ ቃሉ ከፍቶ ውስጥ ከተተውና በድጋሚ በይለፍ ቃሉ ቆልፎበት ከመኝታ ክፍሉ ወጥቶ እንግዳ ክፍል ሄዶ በህልሙ እንዳየው ሁሉ ክፍሉ ቁልፍ አልነበረም። ከፍቶ የቀድሞ ሚስቱን ተመለከታት። መረጋጋቷንና እንቅልፍ ላይ መሆኗን ባስተዋለ ጊዜ ሐምድ እያቀረበ ወደ መጣበት ተመለሰ። የፈጅር ሰላትን እንደማይተዋወቁ ሁሉ ሳሎን ክፍል በጀማዓ ሰገዱ። እሱ ኢማማቸው ሆኖ እነሱ ደግሞ እሱን እየተከተሉ። ሲነጋጋ ተከታትለን ወደ ማብሰያ ክፍል ገባን። አንቺ ተቀመጪ፣ ቁርስን ያዘጋጃለሁ አልኳት። ያው እኔ እርጉዝ በነበርኩበት ጊዜ ምግብ አብስዬ አላውቅምና ተቀናቃኝ ብትሆንም በሴትነት በኩል አስቤው ነው። አመስግናኝ ከክፍሉ ወጣች። ጆሃን አላህ ይጨምርልሽ፣ የመልካም ነገር ምላሹ መልካም ነው። እሷ መልካም ባትውልልሽ እንኳ አንቺ መልካም ሴት ሁኝላት አለችኝ። በሕክምናው መሃል አሁን የት ሄዳ ነው አለችኝ፣ ከፊት ለፊቷ የቀረበው ሻይ እያማሰለች። እኔ እንጃ፣ እዚህ ቤት ከመጣች ጊዜ ጀምሮ ጠዋት ላይ አትኖርም። ከተማ ያለው ቤት ነው መሰለኝ የምትሄደው፣ አሊያም እርጉዝ ስለሆነች እናቷ ቤት። ጆሃን ራሷን በአዎንታ አንቀሳቀሰችና አላህ ለሁለታችሁም መልካም የሆነውን ያደርግ ዘንድ ምኞቴ ነው። እሺ ከዛስ? አልጨረሽልኝም። የመኪናው ጎማ ከተነፈሰብሽ በኋላ ያለውን ነገር መናገር ቀጠልኩኝ። ስልኬን በራሷ አልያዝኩትም። ወደ ጫካው እየሮጥኩ ገባሁ። ተከታታይ የተኩስ ድምፅ ይሰማኛል። የተወሰኑ ሰዎች ወደ ጫካው ተከትለው ገቡ። እኔን ፍለጋ ሲያስሱ ነበር። ከአንድ ቦታ ሲቀርቡን በዛፍ ተከልዬ እየተደበቅኩኝ በብዙ ነገር እዛው መሸ። እዛው ድረስ ማንም ፈልጎኝ የመጣ አልነበረም። ተህሚድም ተነስቼ መጥፋቴን ነው የሚያውቀው። ምክንያቱም የትኛውም የጥበቃ ካሜራ መኪናዬን በፍቃዴ ሳሽከረክር እንደሆነ ነው የሚያሳየው። ስለዚህ ምንም ማለት ማድረግም አልችልም። ተህሚድ ቢሮ ውስጥ ሆኖ በተደጋጋሚ አንድ ስልክ ይሞክራል። አንድ ጊዜ በቢሮ፣ ሌላ ጊዜ ደግሞ በእጅ ስልኩ፣ ግን አይነሳም። ከነበረበት ቢሮ ወጥቶ ወደ አይዳ ቢሮ ገሰገሰ። እጀታውን ተጭኖ ሲከፍተው ቢሮ ባዶ ነው። ለወረቀት ተልካ የሄደችው ጸሐፊዋ በር ላይ ስታገኘው እንደናረፍድ አቃቤ ሕግ እይታውን ወደ ጀርባው እየመለሰ አልሐምዱሊላህ አይዳ የት ናት? ወረቀቱን አጠገቧ ከሚገኝ ጠረጴዛ ላይ እያሳረፈች ጠበቃ አይዳ ቢሮ አልገባችም። ፊቱ ተቀያየረ። አልገባችም ማለት ጸሐፊዋ የምትለው ስላልነበራት ምናልባት የዓመት ፍቃድ ወስዳ ይሆናል። ግን እንደዛም ቢሆን ታሳውቀኝ ነበር። የሰጠችውን ምክንያት ባለመቀበል ትቷት ወደ ሌላ ቢሮ ሄዶ በሩን አንኳኳ። የንዴት ወላፈን በፊቱ ላይ ብቻ ሳይሆን በሰራ አካላቱ ላይ ይንቀለቀላል። መጮህ ጀመረ። በሩን ክፈትልኝ! ክፈት አንተ ውሻ ክፈት! አይዳን የት ነው የወሰድካት? ክፈተው! መርየም እንዲያናግራት የፈለገች ቢሆንም ተህሚድ ግን በጸሐፊው አማካኝነት ቡና አስመጣላትና
አንድ ጊዜም ዞሮ እንኳን አላያትም። የቢሮውን ዙሪያ መስታወታማ ግድግዳ እየተመለከተች ቢሮህ በጣም ያምራል ሆቢ አለችው። እንደ ባዕድ አመሰግናለሁ አላት። ቡናውን እየተጎነጨች ተመልክተው እዚህ የመጣሁት ለምን እንደሆነ ታውቃለህ? እንደማያውቁ ሁሉ ራሱን በአሉታ እያንቀሳቀሰ ፊት ለፊቱ ከሚገኝ ኮምፒውተር ላይ ቁልፎቹን እየተጫነ ይጽፋል። ስለ ትናንትና ማታው ልጠይቅህ ነው። ድንገት መጽሐፉን አቁሞ ፊቱን ወደ እሷ መለሰ። ቆይ ነይላ ከምትባለው ሴት ጋር ምንድን ነው ያላችሁ? ማለት ልክ ያልሆነ ነገር እያስተዋልኩ ነው። ማታ ክፍሏ ገብተህ ነበር። እሷ እኮ አጅነቢይህ ናት። ማለት እንዴት ቀለል እንዳደረግከው ሁሉንም ነገር አላውቅም። አሁንም በዝምታው እንደጸና ነው። መልስ ሊሰጣት አልደፈረም። መርየምም ሁኔታውን ተረድታ ውስጧን ደስ ባይላትም ደግማ አልጠየቀችውም። ጸጥ እንደተባባሉ የቢሮ በር ተንኳኳ። ተህሚድ ካጎነበሰበት ቀና ብሎ ይግቡ አለ። አንድ ጓደኛው ለመባል ቢያስቸግርም ከዚህ በፊት ከአይዳ ጋር የሚሰራ ጠበቃ ነበር። አሰላሙ አለይኩም ብሎ እርምጃውን አከታተለ። መሬም ብቻ አጸፋውን መለሰችለት። ተህሚድ አሁንም የጊዜያት ቅይም በውስጡ አለ። አይዳ አብረው በምትሰራበት አጋጣሚ ይበልጥ ይጨቃጨቁ ነበር። ከመሰወሯ ከ2 ወር በፊት ግጭታቸው ይሄው ሰው ነው፣ ጠበቃ አዚር። የኔ ጥፋት አይደለም፣ ይህ ስራ ነው። ተህሚድ እንደምታስበው አይደለም። እንደማስበው ካልሆነ ተይዋ፣ በቃ አብረሻው አትስሪ ነው ወይስ ፈለግሽው? ተህሚድ ምን ነክቶሃል? ተህሚድ ከትውስታው ድንገት ብንን አለ። ጠበቃው አዚር በድርጅቱ ስር የተዘጋጀ ዓመታዊ ፕሮግራም መኖሩንና ለሱ የሚሆን አውትፊት እንደ ወንድም ሆነን እናውራበት ለማለት ነው የመጣው። እሱን ሴቶቹ ቢጨነቁበት የተሻለ ነው። አዚር እንደ ሴት እህቶቻችን ይህንን እንልበስ፣ ይህን ማለት ተገቢ ነው ትላለህ? አዚር ፈገግታው ዳመነ። ተህሚድ ይህን ቀን ሲጠብቀው የነበረው ነው የሚመስለው። ሊያበሳጨው ቆርጦ ተነሷል። ልክ ነህ ወንድሜ፣ አይኑን እየተመለከተው ወንድምህ አይደለሁም ወንድሜ አትበለኝ ሲል መርየም በአዚር ፋንታ ስቅቅ አለች። አዚር ዛሬ ወንድ መሆኑን የተቀበለ ይመስላል። ዳግም ፈገግ እያለለት ልክ ነህ፣ እንዳንተ አይነት ወንድም የለኝም። ዛሬም ድረስ የአይዳን ጭራ እየተከተልኩ እንደሆነ ነው አይደል የምታስበው? ደግነቱ እንደዛ የምትሳሳላት ሴት ትታህ መሄዷን ሰማሁ። ትክክለኛው ነገር ነው ያደረገችው። በስላቅ ፈገግ እንዳለ ከቢሮው ወጣ። ተህሚድ ሊከተለው ያሰበ ቢሆንም ከዚህ በፊት በሙያ ስነ ምግባር ማስጠንቀቂያ እንደተሰጠው አስታውሶ ጸጥ ለማለት ተገደደ። ጠበቃዎች፣ ጸሐፊዎች በዛ በኩል የተህሚድን ከእብደት ያልተናነሰ ጩኸት እየተመለከቱ የሚያልፉት ሰዎች በሙሉ ማጉረምረም ይዘዋል። በሩን ከመደብደብ አላስቆሙትም። ከረጅም ሰዓታት በር ድብደባ በኋላ ተረጋግቶ ጠበቃ አዚር የተባለው ሰው የቢሮውን በር በእርጋታ ከፈተው። በሩ እንደተከፈተ ተህሚድ ኮሌታውን ይዞ ተከመረበት። የት ነው የወሰድካት? ከጥያቄው ጋር አሽቀንጥሮ ወደ ጠረጴዛ ወረወረው። ንገረኝ፣ የት ናት? ግጭት እንደተፈጠረ የተነገራቸው ጥበቃዎች መጥተው ግራና ቀኝ ተህሚድን ያዙት። በር ላይ የድርጅቱ ሰራተኛ በሙሉ ተሰብስቧል። አዚር ደም እየተፋ ከወደቀበት የተቦጫጨቀ ሸሚዙን እያራገፈ ተነሳ። የተወሰኑ ሰዎች እርዳታ አደረጉለት። ወሬው ከጫፍ እስከ ጫፍ ሆነ። ተህሚድ እንደዛ ሲጮህና ሲቆጣ አይተውት ባለማወቃቸው ጠበቃ አዚር የሰው ሚስት ያባልጋል በሚል ስሙ ቆሸሸ። ለ1 ዓመት ከስራ ታግዶ ነበር። ተህሚድ ከብዙ ማስጠንቀቂያዎች ጋር ወደ ስራው ተመለሰ። አሁን ገና ከመመለሱ ተህሚድን ላለመተናኮል አቅዶ ነው ቢሮው ድረስ በንቀት ሳያፍር አይኖቹን በጨው አጥቦ የመጣው። ይህ ሰው ማን ነው? መርየም ተህሚድን ጠየቀችው። እንዲሁ ሰው መሳይ ሰው ነው። አሁን ወደ ቤት ልሸኝሽ ወይስ ትሄጃለሽ? መቆየቷን ስላልወደደው ተጨማሪ ጥያቄ እንዳታነሳ በጥያቄ ሻረባት። አይ እኔው ራሴ ሄዳለሁ። ከወንበሩ ቦርሳዋን ቅድሚያ አንስታ ተነሳች። ተሰናብታው ከወጣች በኋላ ስራ አልፈታችም። ከደቂቃዎች በፊት ቢሮ ውስጥ ያየችውን ሰው ፍለጋ ግራ ቀኝ ማተረች። የለም። ወደ መውጫው ስትጠጋ ግን ወደ መኪናው ሲሄድ ከጀርባው ተመለከተችው።
አዎ ራሱ ነው። ጠበቃ አዚር። የደንበኞቹን ጉዳይ ቀጥር ያጠናቀቀው ተህሚድ የሚቆይበት ምክንያት ስላልነበረው ከሳምንታት በኋላ ወደ ዘነጋቸው ልጆቹ ጉዞውን አድርጓል። ቅዳሜ ስለሆነ ቤት እንደሚሆኑ አስቧል። ለረጅም ሰዓታት አቅፋ ያለቀቀችው ረዛን ነበረች። ቆይ አንተ ችግርህ ምንድን ነው? የታላቅ እህቱ ቁጣና ምክር አዘል ቃል ነበር። እንዳልሰማት ሁሉ ዝም አለ። ልጆቹ እናትም አባትም አጥተው ይሆናል እንዴ? መልስ አልሰጠም። በድጋሚ አንተም ሄድክ፣ መርየምም ተነስታ ሄደች። እነሱስ? አንዳችሁ ሌላችሁን ተከትላችሁ ስትሄዱ እነሱ ማን አለኝ ብለው የት ሄዱ? ስለ እነሱ ምን አስባችሁ ነው እንደዚህ የተዝናናችሁት? ትልቅ ሰው መስላችሁም ተመልሶ እንደ ሕፃን መሆን ምን የሚሉት ነው? ከርቀት የሚጫወቱትን ሕፃናት እየተመለከተ ምንም ልልሽ አልችልም። ንግግሩን ሳታስጨርሰው ልትናገርም ትፈልግ ነበር። መናገርም ፈልገሃል እንዴ? አታስቀኝ እስኪ። ከማየ ጋር ምንድነው የተፈጠረው? ድንገተኛ ጥያቄ። የት ሄዳ ነው? እስካሁን አላየኋትም አላት ዙሪያ ገባውን እየተመለከተ። ከመጣህ ጀምሮ አለማየቱን አስታወሰ። የሚስትህ እናት ጋር ሄዳለች። አሁን ጥያቄን አትሽሽ። ከማየ ጋር ምንድነው የተፈጠረው? ምንድነው የሆናችሁት? ከተቀመጠበት እየተነሳ ሩዝ ጋር ሁሉንም ነገር ልወቅ አትበይ። ልታውቂ የሚገባው በቃ እናቴ እኔን ለማሳዘን ምንም እንደምታደርግ ነው። በማይመጣ መጣች። ስለዚህ እኔ ልጅነቴን መካድ መብቴ ነው። አሁን ሳትመጣ መሄድ አለብኝ። ከመጅሊሱ ተነስቶ ወደ ውጭ ወጣ። ህይወት ደከመው። መኖር አየር መማግ፣ አየር ማስወጣት፣ አየር መተንፈስ አስጠላው። በህይወት መኖሩ ግራ አጋባው። ተስፋው መከነ። መሞት አሰኘው። ሞትን ራሱን አፈቀ። ከራሱ ጋር በሚደረገው የሐሳብ ልውውጥ ሳይታወቀው ከእርሻው ቤት ፊት ለፊት ራሱን አገኘው። ቀና ብሎ ቤቱን ተመለከተው። ራሱን መስዋዕት ያደረገበት ቤት። እንባው ቀረረ። ምን እየተፈጠረ እንደሆነ አልገባህ ብሎታል። እዛው ባለበት የግቢው በር ተከፍቶ አንድ መኪና ከውስጥ ሲወጣ ተመለከተ። ከአንድ ወር በፊት የቀጠራት የስነ ልቦና ሐኪም መኪና ነው። ከአይዳ ጋር ንግግራቸውን ጨርሰው እየሄደች እንደሆነ ገመተ። የሱን መኪና ሳታስተውል ካጠገቡ ታካለፈች። በሩ ከመዘጋቱ በፊት ወደዛው ሄደ፣ ወደ ተከፈተው በር። አሰላሙ አለይኩም፣ ዛሬ በጊዜ መጣችሁ አልኩኝ። ወደ መኪናው ብዙም አላየሁም። መርየም ሁሌም ከኋላ ወንበር አያት ስለነበረ ከኋላ ትሆናለች በሚል ግምት ብቻዬን የመጣሁት። አልመጣችም እንዴ? ከመኪናው ወርዶ ወደ ቆምኩበት በረንዳ እየመጣ አብራችሁ አይደል እንደ ሄዳችሁት? በፊቱ ላይ ግርታ ይታያል። አይ ማለቴ ቀድማኝ ነው የወጣችው። ምናልባት እናቷ ጋር ሄዳ ይሆናል። በቆመበት ትቼው ወደ ውስጥ ገባሁ። ዘውትር ከማድርበት እንግዳው ክፍል ገብቼ በሩን ቆልፌ ተቀመጥኩኝ። ከጆሃን ጋር የተሰጠኝን መጽሐፍ እያነበብኩ ነበር። ከደቂቃዎች በኋላ በሩ ተንኳኳ። ላለመነሳት ካለሁበት ቃሌን ሰጠሁ። አቤት ተህሚድ፣ ምንድን ነው? ምግብ ከሆነ ፍሪጅ ውስጥ አለ። ማንኳኳቱን አላቆምም። መጽሐፉ ላይ ምልክት የሆነኝ ዘንድ ቁራጭ ወረቀት አድርጌበት ካልጋው ተነሳሁ። በሩን ከፈትኩት። ምን እየሰራሽ ነው? መጽሐፍ እያነበብኩ እና በር መቆለፍን ምን አመጣው? ቤቱ ይጨንቃል። እዚህ የምትሆኚ ከሆነ እኔም እዚህ እቆያለሁ። ገፍትሮኝ ገብቶ ተቀመጠ። እኔም ወደ ተውኩት መጽሐፍ ትኩረቴን አደረግኩኝ። የት ነው የምታውቂ? አዚር ቤቱ ድረስ ለመጣችው እመቤትና ለራሱ የሚሆን ቡና ይዞ እየመጣ ጠየቃት። ካፌ ውስጥ የዛሬ 4 ዓመት ገደማ። የኋላ ታሪኩን አብጠርጥራ ታውቅ እንደሆነ በማሰብ አንቺ እዛ ስትሰሪ ነበር ማለት ነው? በንግግሯ የደነገጠ ቢሆንም መረበሹ እንዳይታወቅበት እየሰጋ ጠየቃት። ብዙም አትፍራ፣ አሁን እኮ ወዳጅ ልንሆን ነው። ይበልጥ በምታወራው ነገር ሰግቷል፣ ግን ፈገግ ለማለት ሞከረ። ሙስሊም ነሽ? አንዱን ጥያቄ ሳትመልስለት ሁለተኛ ጥያቄ ጠየቃት። ፈገግ ብላ አልመስልም አለችው። ብትሆኚ ኖሮ ቤቴ ድረስ አትመጭም ነበር። በዛ ላይ ባዕድ ነን። ከንፈሯን ብዙ ባለመገረም ገልበጥ አደረገችው።
ምን ነው ራስህን አታምነውም እንዴ? ቡናውን ተጎነጨና ፈገግ ብሎ ራሴንም አምነዋለሁ፣ ግን ያንን ሰውዬ አላምነውም። ተህሚድ ምንሽ ነው? ክፍል 8 ይቀጥላል።